እሺ አድዋ ላይ ወደ በኋላ ላይ እንመለስበታለን። በብርሃን ቴሌቪዥን ስለተደረገ ቃለ ምልልስ የምንለው አለ። የነዳጅ ዋጋ፣ የባህረ ሰላጤው ጦርነት፣ ኢትዮጵያ ውስጥ ደግሞ ታስሮ ስለሚገኝ ካናዳዊ እሱ ባለው ስለተባለ ዜጋም የምንለው ነገር አለ። ኢንተርናሽናል ተማሪዎች መጥተው ኦሳፕ ግራንት ወስደው ትምህርታቸው እንደማይማሩ ማህበረሰባችንም ከዚህ ጉዳይ ላይ በመንቃት ተሳትፎ ማድረግ አለበት። 75% ተበድሮ መማር ማለት ወደፊት የኑሮ ውድነትን እንደምትመለከተው ነው። በካናዳ ህዝቡ በነፃነት በዓሉን በማክበር እንዲሳተፍ የሚሉ ጥያቄዎች ከተለያዩ ወገኖች ተሰንዝረዋል። አዲስ አበባ አካባቢ ወጣቱ እንደተከለከለና እንዳልከው በየቦታው ላይ የተለያዩ ንግግሮች እንደነበሩ የዓለማችን ነዳጅ 20% ከዚህ አካባቢ የሚጓጓዝ ነው። እንግዲህ ከፍተኛ የነዳጅ እጥረት እንዲፈጠር አድርጓል። በኢትዮጵያ ባሉ ሀገሮችም ከ130 ዓመት በኋላ መደማመጥ አቅቶን መከባበር አቅቶን ያንን ገንዘብ በምን አይነት ሁኔታ እንደሰጠው ህጋዊ የሆነ ውል ስምምነት ምናምን ከሌለ በጣም ከባድ ነው። በሃይማኖት መልክ የሚመጣ ሌባ በጣም አደገኛ ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ይህ የብርሃን ቴሌቪዥን እንግዳችን የተሰኘው ሳምንታዊ ፕሮግራም ነው። በዚህ እንግዳችን ፕሮግራም የተለያዩ ርዕሰ ጉዳዮችን እናነሳለን። እንግዶች በሚኖሩ ጊዜ እንግዶችን እንጋብዛለን። በካናዳ፣ በኢትዮጵያ፣ በዓለም ዙሪያ በሰሜን አሜሪካ ጨምሮ ባሉ ጉዳዮች ላይ እያነሳን የምንነጋገርበት ጊዜ ነው። እኔ ዳግማዊ ታሪኩ ነኝ። ብርሃኑ አብሮኝ ይገኛል። በውይይቱ በመምራትና እንዲሁም ሌሎቹን ኃላፊነት አብሮን ይወጣል። ብሬንዴነ ሰላም ነው ወይ? ጤና ይስጥልኝ የብርሃን ቴሌቪዥን ተከታታዮች እንደምን ሰነበታችሁ? ዳጊ ጤና ይስጥልኝ ብያለሁ። እንደምን ሰነበት? እንግዲህ የብርሃን ቴሌቪዥን ዛሬ እንደገና የሳምንቱን የእንግዳችን ፕሮግራም ይዘንላችሁ እንቀርባለን። እና ዳግማዊ ነን። ዳግማዊ እንዴት ነበር? አይ ቲንክ አሁን በረዶ መለስ አለና አንተም ትንሽ ፈካ ያልክ ነገር ይመስላል። እንዴት ነው የአየር ሁኔታ ተቀይሯል? እና ናይስ የአየር ሁኔታው እየተሻሻለ ነው። እንግዲህ ከዚህ በኋላ ባሉት ቀናቶች ያው ከዜሮ በላይ የሆነው የሙቀት ሁኔታ እንደሚሆን ይገመታል። ተለዋዋጭ ነው። ቢሆንም ግን ይሄን ያህል የከፋው የብርድ ጊዜ ማለፉን እንግዲህ ይታወቃል። በተለይ በዚህ ዊኬንድ ደግሞ ያው አንድ ሰዓት ወደ ኋላ ነው፣ አንድ ሰዓት ወደፊት የሚሄድበት ነው። ዴይላይት ሴቪንግ ታይም የሚባለው አሰራር አለ። እንግዲህ ክረምት ሲገባ አንድ ሰዓት ወደ ኋላ፣ ክረምት ሲወጣ አንድ ሰዓት ወደፊት የሚሄድበት ነው። የሰዓት ለውጥ ይኖራል ማለት ነው። ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። ብርሃን ቴሌቪዥንን ሰብስክራይብ እንድታረጉ፣ በአመታዊ አባልነት ሰፖርት እንድታረጉ፣ ቪዲዮዎቻችንን ላይክ ሼር እንድታረጉ በአክብሮት እንጠይቃለን። እስቲ በአንተ በኩል የምትለው ነገር ካለ በልና ወደ ዕለቱ ጉዳዮችን ቀዳሚ ወዳደረግነው የኦሳፕ ጉዳይ እናመራለን። አመሰግናለሁ ዳግማዊ። አሁንም በድጋሚ ጤና ይስጥልኝ እንደምን ሰነበታችሁ እንላለን። ወደ ፕሮግራማችን ከመግባታችን በፊት የ130ኛ የአድዋ በዓል እንኳን አደረሳችሁ። አድዋ ያሸነፍንበት እንጂ እንደው ነፃ ያወጣንበት እንዳልሆነ አጠር አድርገን መናገር እፈልጋለሁ። ስለዚህ ወደ ፕሮግራሙን አስተዋውቃ ታዲያ። እሺ አድዋ ላይ ወደ በኋላ ላይ እንመለስበታለን። በብርሃን ቴሌቪዥን ስለተደረገ ቃለ ምልልስ የምንለው አለ። የነዳጅ ዋጋ፣ የባህረ ሰላጤው ጦርነት፣ ኢትዮጵያ ውስጥ ደግሞ ታስሮ ስለሚገኝ ካናዳዊ እሱ ባለው ስለተባለ ዜጋም የምንለው ነገር አለ። ቅድሚያ ከኦሳፕ ልጀምር። ኦሳፕ የምንለው በዚህ በኦንታሪዮ የሚሰጥ ለተማሪዎች የሚሰጥ ማለት በሶስተኛ ደረጃ በዩኒቨርሲቲዎች ኮሌጆች ውስጥ ወይንም ሌሎች ሙያ ማሰልጠኛዎች ውስጥ ለሚገቡ ተማሪዎች የሚሰጥ ብድርና ግራንት ነው። ከዚህ በፊት በነበረው ሁኔታ 75% ግራንት ነበረ። ማለት
ተመልሶ የማይከፈል ነው። 25 ከመቶ ነበረ ብድሩ። 75 ከመቶ ግራንት ነው፣ 25 ከመቶ ነበረ ብድሩ። ማንም ተማሪ ሊበደር የሚችለው ገንዘብ እንግዲህ 25 ከመቶ ብድር፣ 75 ከመቶ ግራንት ወይም በነፃ የሚሰጥ ገንዘብ ነበረ። ከጥቂት ሳምንታት በፊት የኦንታሪዮ መንግስት ባወጣው አዲስ አሰራር መሰረት አሁን ነገሩ ተገልብጦ 75 ከመቶ ብድር 25 ከመቶ ግራንት ወደ መሆን ተሸጋግሯል። ይሄ ደግሞ ዝቅተኛ ገቢ ካላቸው ቤተሰቦች የሚመጡ ተማሪዎችን በከፍተኛ ሁኔታ የኛንም ማህበረሰብ በከፍተኛ ሁኔታ አደጋ ውስጥ የሚከትለው ለተማሪዎች በጣም አስቸጋሪ የሚያደርገው ነው። ለምሳሌ ከዚህ በፊት $100 ከፋፍለን ብንመለከተው $100 ቢሆን ገንዘቡ $75 በነፃ የሚለቀቅና $25 ተማሪዎቹ ከተማሩ በኋላ ትምህርታቸውን ሲጨርሱ በስራ ዓለም ሲገቡ የሚከፍሉት ነበር። አሁን በተገላቢጦሹ ሆኖ $75 ብድር ነው፣ 25 ደግሞ ግራንት ሆኗል። ይሄንን በተመለከተ ከፍተኛ ተቃውሞ በተማሪዎች እና በቤተሰቦቻቸው እየተደረገ ነው። ኦንታሪዮን እያስተዳደረ ያለው የፒሲ ፓርቲ እና ፎርድ ይህንን ውሳኔ ለምን እዚህ ላይ እንደደረሱ በጣም ለማወቅም ያስቸግራል። ብሩ ከአቅም በላይ ሆኗል፣ በዚህ ልንቀጥል አንችልም የሚል ሀሳብ ነው የሚያቀርቡት። ግን ትልቅ ፖለቲካዊ ዋጋ የሚያስከፍል ይመስለኛል። ወደ ምርጫ ሲኬድ ትልቅ የምርጫ ፖይንት የሚሆን ነው። ያስተካክሉታል የሚሉ ግምት አለ። ቢያንስ እንደው 50-50 እንኳን ቢሆን የተወሰነ ነገር ማለት ይቻላል። ግን 75 ከመቶ ብድር 25 ከመቶ ግራንት የሚለው ብዙዎችን ያስደነገጠ ነው። ይሄ እንግዲህ የዛሬው ቀዳሚ ጉዳያችን ነው። ማህበረሰባችንም ከዚህ ጉዳይ ላይ በመንቃት ተሳትፎ ማድረግ አለበት። በጣም ተማሪዎቻችንን ልጆቻችንን በጣም አጣብቂኝ ውስጥ የሚከት ነው። ለምሳሌ እንደ ሕክምና ትምህርት ቤት፣ የህግ ትምህርት ቤት፣ ሌሎችም ትምህርት ቤቶች ከዚህ በፊት የነበረው ከፍተኛው ግራንት ነበረ። አሁን በዚህ አይነት አካሄድ በጣም ከባድ ነው የሚሆነውና ይሄ ማህበረሰባችን ግንዛቤ ወስዶ ድምጹን ሊያስተማበት የሚገባ ጉዳይ ነው። አመሰግናለሁ። ደግሞ በተለይ ይሄ ኦሳፕን በተመለከተ ባለፈው አመታቶች ትንሽ አንዳንድ ሜምበር ኦፍ ፓርላመንት አንዳንድ ሰዎች ስናነጋገር አቢዩዝ የተደረጉ ነገሮች አሉ። ለምሳሌ ኢንተርናሽናል ተማሪዎች መጥተው ኦሳፕ ግራንት ወስደው ትምህርታቸው እንደማይማሩ፣ የግል ዩኒቨርሲቲዎችም ኦሳፕ ማመልከት እንደሚችሉ እና ያንን እያደረጉ እንደሆነ ይገባኛል። ነገር ግን ያው እዚህ ወልደ ልጆች እያሳደግን ስለሆነ እና ቅድም እንዳልከው ልጆቻችን ወደ ዩኒቨርሲቲ ከገቡ በኋላ እንደ ሜዲካል የተለያዩ ትንሽ ከፍ ያለ ገንዘብ እንግዲህ እንደዚህ ግራንት የማይሰጥ ከሆነ ተምረው መጨረሻ ላይ ባሪያ ነው ማለት ነው የሚሆኑት እና እዛ ላይ ባሪያ ነው የሚሆኑት ማለት ነው። እዛ ላይ ትንሽ ያሳስባል። እንግዲህ ቢሆንም የካናዳ መንግስት እንደዚህ አይነት ነገር አንዳንድ ጊዜ ደግሞ ይሰርዛሉ። አስታውሳለሁ ከዚህ በፊት እንደዚህ ነገር ይከለክሉና በአመት መጨረሻ ላይ ኦኬ በዚህ ምክንያት ይሄንን ሰጥተናቸዋል፣ ይሄን ከፍለንላቸዋል፣ ይሄን ሪተርን አድርገናል የሚሉን ነገር አለ። ቢሆንም ትክክል አይደለም። 75% ተበድሮ መማር ማለት ወደፊት የኑሮ ውድነትን እንደምትመለከተው ነው። በካናዳ ኑሮ በጣም ተወዷል። በኢትዮጵያም ተወዷል። በካናዳ ግን በጣም እየተወደደ ነው። ስለዚህ ከበድ ይላል እላለሁ። እንግዲህ ይህን ነገር ማንም ኢትዮጵያዊ በተለይ በካናዳ የምንኖር ኢትዮጵያኖች በሰፊው ማወቅ ያለብን ነገር ስለሆነ ለማሳወቅ የሚደረግ ነገር ስለሆነ ቴንኪው ዳጊ፣ ወደሚቀጥለው መግባት ትችላለህ። እሺ፣ የሚቀጥለው እንግዲህ 130ኛውን የአድዋ ድል በዓል በተመለከተ ነው። እዚህ ቶሮንቶ ላይ በየአመቱ እንደሚደረገው ዘንድሮም 130ኛው የአድዋ ድል በዓል በደማቅ ሁኔታ ተከብሯል። የቶሮንቶን አንተ ትነግረናለህ። ኢትዮጵያም የተከበረበት ሁኔታ አለ። ከሌሎች አከባበሮች ለየት የሚያደርገው
ያው በፊት ማህበረሰቡ በሰፊ ሁኔታ እየተሳተፈበት መንገድ ላይ የሚከበር ልክ እንደ ስትሪት ፓሬድ ሆኖ የሚከበር ነገር ነበረ። አሁን ግን ሰብሰብ ተብሎ የተወሰኑ ሰዎች ንግግር የሚያደርጉበት ሁኔታ ነው የታየው በኢትዮጵያ። ህዝቡ በነፃነት በዓሉን በማክበር እንዲሳተፍ የሚሉ ጥያቄዎች ከተለያዩ ወገኖች ተሰንዝረዋል። ይሄ እንግዲህ ሊታሰብበት የሚገባ ጉዳይ ነው። ማለት ድሉ የህዝብ ድል እስከሆነ ድረስ በዓሉና አከባበሩ ለህዝቡ መተው ያለበት ይመስለኛል። ህዝቡ በራሱ መንገድ የራሱን አልባሳት የራሱን ነገሮች አርጎ ወደ በዓሉ እንዲወጣ ሊፈቀድለት ይገባል። ከሁለት ዓመት በፊት ሲከበር ኢትዮጵያ ውስጥ ያሉ ጋዜጠኞች በባዶ እግራቸው የእግር ጉዞ ለማድረግ ሞክረው የታሰሩበት ሁኔታ ነበር። ከዚህ ቀደም ደግሞ ጉዞ አድዋ የሚል በጣም ጥሩ የሆነ ወጣቶች ራሳቸው አስተባብረው ከአዲስ አበባ ተነስተው እስከ አድዋ ድረስ በእግር ጉዞ የሚያደርጉበት ጥሩ የሆነ ነገር ነበር። አሁን እነኚህ ነገሮች እየቀሩ አከባበሩ ሞር ፎርማል ወደሆነ በመንግስት ብቻ ወደሚከበርበት ሁኔታ እየተሸጋገረ ይገኛልና አንዳንድ አስቸጋሪ ሁኔታዎችም ቢኖሩ ይህንን ህዝባዊ አከባበሩ ሊቀጥል እንደሚገባው እንግዲህ ብዙ አስተያየት የሚሰጡ ሰዎች ያሳስባሉ። እስቲ ቶሮንቶ ላይ ወደ ነበረው አከባበር መለስ እንበልና እንዴት ነበር አከባበሩ? እንግዲህ በዓለም አካባቢ ነው አድዋ የተከበረው። የለንደኑ በጣም ደስ ይላል። ውጪ ፈረስ ይዘው ፎክረው ነው የገቡት። ዋናው የአድዋ በተለይ ወጣቱንና እዚህ ተወልዶ ያደጉትን ልጆች የሚያሳትፍ ቢሆንና ኢትዮጵያም ታሪክ አላት የታሪክ ባለቤት ነች የሚለውን ለማሳወቅ ይጠቅማል። ኢትዮጵያ ውስጥ እንግዲህ ለኛም አንዳንድ ኢንፎርሜሽኖች እንደደረሱን አዲስ አበባ አካባቢ ወጣቱ እንደተከለከለና እንዳልከው በየቦታው ላይ የተለያዩ ንግግሮች እንደነበሩ አድዋ ጊዮርጊስ አካባቢ የሀገሪቷ መንግስታት መሪዎች አበባ እንዳኖሩ አይተናል። በኦቶዋም ተከብሯል። አምባሳደሩም ሌሎቹም በተሰበሰቡበት በሰፊ ሁኔታ ጥሩ ንግግር ያድዋ በጣም ደስ ይላል። እንግዲህ ሌላው ከኤድመንተንም ደርሶኛል። በጣም የሚገርማችሁ የኤድመንተን ወደፊት ቶሮንቶም ይሁን ብዬ የማስበው በመዘጋጃ ቤት ውስጥ ነው የተከበረው። መዘጋጃ ቤት አዳራሽ ሰጥቷቸው የአድዋን የጥቁር ታሪክን በከፍተኛ ሁኔታ ሁሉም ዜጋ ጥቁሩ ማህበረሰብን በተሰበሰበበት ደስ በሚል ሁኔታ ተከብረ። በነገራችን ላይ የዛ የፕሮግራም አዘጋጅ የሆነውን ቢኒያምን ከኤድመንተን አመሰግናለሁ። በቅርብ ቀን ስለ ሁኔታውም ቃለ መጠየቅ አደርግለታለሁ። በብርሃን ቴሌቪዥን ይቀርባል። ወደዚህ ወደ ቶሮንቶ ስንመጣ ብዙ ጊዜ ቶሮንቶ አካባቢ ይከበራል። ሲከበር በጣም አነስ ባሉ ሰዎች ነው ፕሮግራሙ የሚዘጋጀው። ብዙ ሰው ያሳተፈ አይመስለኝም። እንደገና ፕሮግራሙ ደስ የሚል ነው። በተለይ በዲኮሬሽን እንዲሁም የሜምበር ኦፍ ፓርላመንት መሪዎቻችን በሙሉ ሶስቱም እና ኤንዲፒ ሶሻል እንትኑ በሙሉ መጥተው ነበረ። በዚህ አጋጣሚ ፕሬዚዳንቷንና ሳላዲን የስራ አስኪያጁን ሳላመሰግን አላልፍም። እጅግ በጣም ደስ ይል ነበረ። ነገር ግን ተናጋሪ በዝቶ ነበረ። ትንሽ ወደፊት መቀነስ አለበት። እንደገና አዳራሹም ጥሩ አልነበረም። ስቲል ግን ዲኮሬሽን ስለተደረገ አዳራሹ ኢኮ አለው የድሮ ቤት ነገር ስለሆነ እንግዲህ ከ20 ዓመት ሙሉ ያከበርንበት ነው። በሚቀጥለው ዓመት ስፖንሰር ተደርጎ ጥሩ አዳራሽ ብዙ ማህበረሰብ የታሰበ ታይሚንግ የለም። አንዱ ከያዘ ማይክሮፎን አይለቅም። ለምሳሌ 30 ምናምን ደቂቃ ያወራ አለ። በተረፈ አርቲስቶቻችን ሜላት መንገሻ እና አብነት ከልብ ነው ማመሰግነው። ደስ የሚል እንትን አድርገዋል። ሌላው ደግሞ ሁለት ልጆች ጓደኛችን የፋንታው ልጆች ብርሃኑና ያሬድ ይባላሉ። ደስ የሚል ጽሁፍ ነው ያቀረቡት። በጣም ደስ የሚል ነው። ነገር ግን አንድ ትልቅ ቅሬታ አለን። ብርሃን ቴሌቪዥን
ለ16 ዓመታት በላይ በዚህ በቶሮንቶ ከተማ ውስጥ ሲያገለግል ከዚህ በኋላ በማንኛውም በምንሄድበት ቦታ በሙሉ የመጀመሪያ ደረጃ ብርሃን ቲቪ ሪኮግናይዝ ተደርጎ ነው ፕሮግራም መጀመር ያለበት እንላለን። ደብዳቤዎች እየላክን ነው። በቤተ ክርስቲያንም በኮሚኒቲም እየተናገርን ነው። ምክንያቱም አንዳንድ ሰዎች ፎቶ አታንሱን ይላሉ። ሁለተኛ ደረጃ ብርሃን ቴሌቪዥንም የሰራው ስራ 16 ዓመት በነፃ ነው ያገለገላችሁ። እዛ አካባቢ ስንመጣ ብርሃን ቴሌቪዥን ከ15 እስከ $20,000 ኢኩዊፕመንት ይዘን ነው መተን የምንቀርጸው እና አንዳንድ ሰዎች ቀላል ይመስላችኋል። ተከፍሎንም አይደለም። ስለ ኢትዮጵያና ኢትዮጵያ ብቻ ስለምንሰራ ነው። ትንሽ ኮንሰርን አድርጉ። ኢትዮጵያ ማህበር በቶሮንቶና አካባቢ ጥሩ እየሰራችሁ ነው። ግን አንዳንድ ጊዜ መቅደም ያለበት ነገር መቅደም አለበት። ሌላም እንግዳ በደንብ በትክክል አቀባበል ያልተደረገላቸውና ሽልማትም መጨረሻ ላይ የተሸለሙ አሉ። እሳቸውም ኢሜል አድርገዋል እና ይሄ ማስተካከል አለበት። በጣም ትንሽ ስህተት ነው፣ ግን ትልቅ አታድርጉት። ይሄን እንላለው። በተረፈ አሁንም በቶሮንቶና አካባቢ ያላችሁት ኢትዮጵያውያኖች በብርሃን ቴሌቪዥን እያስተላለፈን የአድዋ ዝግጅትን በሙሉ እናስተላልፈዋለን። ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ሼር እያደረጋችሁ መመልከት ትችላላችሁ። ብርሃን ቴሌቪዥን ከ3 PM እስከ ማታ ድረስ ሙሉ ቀረጻ አካሂዷል። በጣም ደስ የሚል ፕሮግራም ነው። ከዚህ በኋላ የተለያየ ቦታ ስንሄድ ኢሜሎች እንልካለን። በዛ ኢሜል መሰረት ነው ብርሃን ቴሌቪዥን መጥቶ ነፃ አገልግሎት የሚሰጠው። ይሄንን እላለሁ። በድጋሚ አመሰግናለሁ ዳጊ። ወደ መሸጋገሪያ ከመሄዳችን በፊት ይሄ እንግዲህ ፌብሩዋሪ ወር የብላክ ሂስትሪ መንዝ ነው፣ የጥቁሮች ታሪክ ወር ነው። ይሄ በተለያየ ጥቁሮች ትልቅ አስተዋጽኦ ያደረጉ ጥቁሮችን ከጥቁሮች ጋር የተያዙ ክስተቶችን በተመለከተ በሰሜን አሜሪካ ብላክ ሂስትሪ መንዝ ተብሎ የሚቆጠር ነው። አድዋም በዚህን ጊዜ ተቀራራቢ ጊዜ ነው። በጥቁሮች የታሪክ ወር ውስጥ ትልቅ ትኩረት ማግኘት ከሚገባቸው አንዱ እንግዲህ ይህ የአድዋ ድል በዓል ነውና ይሄም አብሮ ሊነሳ የሚገባው ጉዳይ ነው። ወደ በጣም ይቅርታ ከረፍት ከመውጣታችን በፊት አንድ ሁለት ቃል ለመናገር ያለብኝ ይመስለኛል። አድዋን በተመለከተ በዚህ በቶሮንቶም ወይንም ደግሞ በሌሎችም አገሮች አድዋ በዓል ሲከበር መጀመሪያ አድዋን ጣሊያንን ኢትዮጵያ እንዴት አሸነፈች፣ ሚኒሊክ እንዴት አሸነፉ የሚለውን በራሳችን ውስጥ ማሰብ አለብን። አንድ ስለሆንን ስለተደማመጡ አብረው ስለሰሩ እዚህ ውጤት ላይ ተደርሶ ነበረ በሰዓቱ። ይሄ እንግዲህ 130 ዓመት በፊት ከ130 ዓመት በኋላ መደማመጥ አቅቶን መከባበር አቅቶን በየቦታው እየተንከራተትን እንገኛለን። ይሄ ነገር ኮንሰርንድ መሆን አለባችሁ ሁላችሁም። ስለ አድዋ ወደፊት ረዘም ያለ ፕሮግራም ከሌሎቹም ሰዎች ጋር እንነጋገራለን። በተረፈ የአድዋ በዓል ከዚህ በኋላ የኢትዮጵያ ማህበርም በቶሮንቶና አካባቢ እንደ ብርሃን ቴሌቪዥን ማሳስበው በወጣት መተካት አለበት። በእንግሊዘኛ በስነ ስርዓቱ ነጩን የውጭውን ትውልድ ሁሉ መማር አለባቸው። መነገር አንዳንድ ጊዜ እዛ ላይ ንግግር በእንግሊዘኛ ሲያደርጉ ምን ይሰራል በእንግሊዘኛ የሚል የሚጽፍ አለ። ምክንያቱም ታሪካችንን እኛ እዚህ መተን የካናዳን ታሪክ እናውቃለን። የእኛን ታሪክ ደግሞ እነሱ ማን እንደሆንን ማወቅ እንዳለባቸው በዚህ አጋጣሚ ይናገራለሁ። አመሰግናለሁ። አይ ቲንክ ረፍት እናድርግ መሰለኝ። ከረፍት በኋላ ተመልሰን እንመጣለን።
ተመልሰናል። ይህ የብርሃን ቴሌቪዥን እንግዳችን ዝግጅት ነው። ሰሞኑን በመካከለኛው ምስራቅ ወይም በባህረ ሰላጤው አካባቢ ትልቅ ዓለምን ያናወጠ ጦርነት ተከፍቷል። ይህ ጦርነት በአሜሪካ፣ ኢራን እና እስራኤል በዋናነት የሚሳተፉበት ጦርነት ነው። ጦርነቱ ሌሎቹንም አገሮች ወደ አውደ ውጊያው ከቷቸዋል። ሳውዲ አረቢያ፣ ኳታር፣ ኦማን፣ ባህሬን፣ ዩናይትድ አረብ ኤሚሬት፣ ሌሎችም የአካባቢው ሀገሮች ቱርክ፣ አዘርባይጃን፣ ስሪላንካም ሳይቀር እንደው ንክኪዎች እያየን ነው። ይህ ጦርነት እንግዲህ ዶናልድ ትራምፕ በኢራን ያለውን የአያቶላ ኹሜኒ አስተዳደር የኒኩለር ግንባታና ሌሎችም ተያያዥ ጉዳዮችን በተመለከተ የሰነዘሩት ሁለተኛ ዋነኛ ጥቃት ነው። በዚህ በዋናነት ማዕከል ላይ ሆና የምትገባው ሀገር እስራኤል ናት። እስራኤል ደግሞ በአካባቢው ኢራን የኒኩለር ኃይል ባለቤት እንዳትሆንና በአካባቢው ላይ ያላትን ተጽዕኖ እንዲያሳንስ ወይንም እንዲገታ የራሳቸውን እርምጃ እየወሰዱ ይገኛሉ። ይህንን ጦርነት ስናነሳ ከኢትዮጵያ ጋር አንደኛ ከቀይ ባህርና ከአካባቢው ሁኔታ ጋር በተያያዘ በአካባቢው የመርከቦች ጉዞ እጅግ አሳሳቢና አደገኛ በመሆኑ በዛ አካባቢ የሚንቀሳቀሱ መርከቦች ከፍተኛ የሆነ ኢንሹራንስ ገንዘብ በመጠየቃቸው በዛ አካባቢ ለመንቀሳቀስ የሚፈልጉ መርከቦች የሉ። ይሄም የነዳጅ እና ሌሎች ምርቶች ወደ አካባቢው ሀገሮች እንዳይተላለፍ የዓለማችን ነዳጅ 20% ከዚህ አካባቢ የሚጓጓዝ ነው። እንግዲህ ከፍተኛ የነዳጅ እጥረት እንዲፈጠር አድርጓል። በኢትዮጵያ ባሉ ሀገሮችም ውሎ ሲያድር ከባድ የሆነ የነገሮች የምርቶች እጥረት መፈጠሩ የሴኩሪቲ ስጋት የሚፈጥራቸው ተያያዥ ሁኔታዎች እንዳሉ መናገር ይቻላል። ከዚህ ጎን ለጎን ማንሳት የሚገባን ነገር በእነኚህ አገራት ውስጥ በሚሊዮን የሚቆጠሩ ኢትዮጵያውያን ዜጎች በስራ ላይ ተሰማርተው ይገኛሉ። ብዙ ሰው የማይረዳው ብዙ ኢትዮጵያውያን በውጭ ሀገር በስደት የሚኖሩት አሜሪካ ወይንም አውሮፓ ወይንም አውስትራሊያ ወይንም ሌላ ቦታ አይደለም፣ ሳውዲ አረቢያ ውስጥ ነው። ሳውዲ አረቢያ ውስጥ ነው። ከሚሊዮን በላይ ያልተመዘገቡ ቁጥራቸው የማይታወቅ ነው ብዙ ኢትዮጵያውያን ያሉት ሳውዲ አረቢያ ውስጥ ነው። አንዳንዶቹ 200,000 ነው ይላሉ፣ 300,000 ነው ይላሉ፣ 500,000 ነው ይላሉ፣ 1 ሚሊዮንም የሚል አለ። ምክንያቱም በህገወጥ መንገድ የሚወጣበት ሁኔታ ስላለ ቁጥሩን ይሄ ነው ብሎ ለመናገር ለመገመትም ያስቸግራል። ግን የሚመለሰው ዲፖርት የሚደረገው በተለያየ ሁኔታ ውስጥ ያለው ሲታይ ቀላል ቁጥር አይደለም። ስለዚህ በእነዚህ አገሮች ውስጥ ያሉ ዜጎች ህይወት በጣም አደጋ ውስጥ ገብቷል። ሊባኖስ ከሂዝቦላ በተያያዘ እስራኤል ላይ በተከፈተው ጥቃት ምክንያት እስራኤል በምትሰጠው አጸፋ ከሊባኖስ አብዛኛው ቦታዎች እንዲለቀቁ እስራኤል ትዕዛዝ ሰጥታለች። ይሄ በሚሆንበት ጊዜ እንግዲህ እዛ ሀገር ያሉ ኢትዮጵያውያን ዜጎች ከፍተኛ የሆነ አደጋ ውስጥ እየገቡ ነው። ኑሮ ይቃወሳል፣ ስራ ይቃወሳል እና ይህም በጣም ሊያሳስበን የሚገባ ጉዳይ ነው። ከዚህ በተያያዘ እዚህ እንኳን አሁን በካናዳ የነዳጅ ዋጋ በከፍተኛ ሁኔታ እየጨመረ ነው። ነዳጅ 60 ምናምን ዶላር በበርሜል ከነበረበት አሁን ነዳጅ ዋጋ ወደ 87 ዶላር እየገባ በመሆኑ ነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የሌሎችም ምርቶች እና አገልግሎቶች ዋጋ በከፍተኛ ሁኔታ እንደሚጨምር እየተነገረ ነው። ይሄ እንግዲህ ኢትዮጵያ ባሉ ሀገሮች ላይ ከፍተኛ ጫናን ነው የሚያሳድረው። እስቲ በዚህ ላይ ምንም የምትጨምረው ነገር አለ ብሬ? ዘንድሮ አያድርስ ነው እንግዲህ ኑሮ ተወደደ ብለን ኮምፕሌን አድርገን ሳንጨርስ አሁን ደግሞ ጦርነት ተጀምሯል። እዚህ ቶሮንቶም የቤንዚን ዋጋ በጣም ጨምሯል። የቤንዚን ዋጋ ደግሞ ሲጨምር በፍጹም አትጠራጠሩ፣ በቅርብ ቀን ምግብም ዋጋ ይጨምራል። አይ ዶንት ኖ እንዴት ሰርቫይቭ እንደምናደርግ። ምናልባት የካናዳ መንግስት ደግሞ እንደተለመደው
ትንሽ በየቤታችን ድጎማ የሚያደርግልን ይመስለኛል የሚል ግምት አለኝ። ጦርነት በጣም አስከፊ ነው። በተለይ ደግሞ እንደ ኢትዮጵያ አይነት ሀገሮች በእርዳታም በምንም የሚኖሩ ሀገሮች ደግሞ ትንሽ አደጋ አለው ብዬ እገምታለሁ። ስለዚህ የጦርነቱ መቼ ነው የሚቆመው? እነሱ እንደገመቱት አይደለም። ጦርነቱ ትንሽ ገፋ ያለ ነው። ኢራንም ሌሎች መሳሪያዎች ማሳየት ጀምራለች። አሜሪካንም አለቅም እያለ ነው። በየቦታው ስብሰባ ነው። ያሳቀኝ ነገር ፕሬዚዳንት ትራምፕ በአሜሪካ ሀገር ያሉ ሃይማኖት መሪዎች ዋይት ሀውስ መጥተው ሲጸልዩ ነበር ለትራምፕ። ጦርነት እያካሄደ ጸሎት እንኳን ትንሽ ጥሩ አይደለም እላለሁ። መጀመሪያ ጦርነቱ መቆም አለበት። የኢትዮጵያ ጦርነት የተለያዩ ቦታ ጦርነት ሲያሳስበን በሆነ ሰዓት ትንሽ አደገኛ ነው። ኢራን ወደ 11 አገሮች ላይ ተኩሳለች ባለፈው ሳምንት። እንግዲህ አይ ዶንት ኖ ቤንዚል ከአንድ 17 አካባቢ ነበር ሰሞኑን የምንቀዳው። አሁን 45 እስከ 50 እየገባ ነው። አይ ዶንት ኖ ምን እንደምናደርግ አናውቅም። ለማንኛውም እየተከታተል እናቀርብላችኋለን እላለሁ። አመሰግናለሁ። እንግዲህ ይሄ አንድ ራሱን የቻለ ጉዳይ ነው፣ የነዳጅ ዋጋ መጨመር እና ሌሎች ተያያዥ ጉዳዮች። ወደ ቀጣዩ ርዕሰ ጉዳያችን ከማለፋችን በፊት ትንሽ አጭር ቆይታ እንወስዳለን። እንኳን ደስ አላችሁ። ለኢትዮጵያና ኢትዮጵያውያን ታማኝ የመረጃ ምንጭ ሆኖ የኖረው ብርሃን ቲቪ 16 ዓመት ሞላው። ከቶሮንቶ ካናዳ አየር ተነስቶ በኢትዮጵያና በመላው ዓለም ለሚገኙ ወገኖቻችን ሁሉ በልዩ ዝግጅት የተሰናዱ ጥንቅሮችን እያስደመጠ የተለያዩ የሚዲያ አገልግሎቶችን እየሰጠ ብርሃን ቲቪ እስካሁን አብሯችሁ ቆይቷል። በ2025 የማህበረሰብ አባልነት ፕሮግራማችንን ስንጀምር ላደረጋችሁልን ታላቅ ድጋፍ እያመሰገንን በዚህ በያዝነው በ2026 ይህንኑ የማህበረሰብ አባላት ቁጥር 400 ለማድረስ አቅደናል። በአሁኑ ወቅት ኢትዮጵያ ከሚገኙ ባለሙያ ጋዜጠኞችና አርታኢዎች ጋር በመስራት ጥራት ያለው እውነተኛ ዜና ለማቅረብ እየተጋ ያለው ብርሃን ቲቪ በወር $10 በዓመት $120 በማዋጣት ነፃና ታማኝ የማህበረሰብ ሚዲያን ለማጠናከር እንድትደግፉ ጥሪውን ያቀርባል። ነፃ የማህበረሰብ ሚዲያን ለመመስረት አብራችሁን ስለምትቆሙ ከልብ እናመሰግናለን። ብርሃን ቲቪ 16 የመረጃ ዓመታት። ውድ ተመልካቾቻችን ይህ ብርሃን ቴሌቪዥን እንግዳችን ዝግጅት ነው። እንግዲህ በእንግዳችን ዝግጅት የተለያዩ ርዕሰ ጉዳዮችን እናነሳለን። ብርሃን ወደ አንተ ልምጣና እንደው ከሰሞኑን ቃለ ምልልስ ተደርጋ እህታችን ሙሉ የምትባል እህታችን አለች። ከዚህ በፊት ኢትዮጵያ ሜዳ ቃለ ምልልስ ተደርጋ ነበረ። ከአንድ ሰው ጋር በነበራት ግንኙነት አብሮ ቆይታ የፍቅር ግንኙነት ወይ ወደዛ ያመራል ተብሎ በተጠበቀ ግንኙነት ውስጥ ከፍተኛ ብር ሰጥታ ብሯ ሊመለስላት እንዳልቻለ ለእስር ሁሉ ተዳርጋ እንደነበረ የተነሳበት ነው። ለምንድን ነው እስቲ ብርሃን ቴሌቪዥን እሷን ኢንተርቪው ማድረግ ያስፈለገው? በጣም ጥሩ ቴንኪው። ጉዳዩን የሙሉን ጉዳይ ዋነኛው ምክንያት በተለያየ ጊዜ ኢትዮጵያውያኖች በራሳቸው በወገናቸው ዘረፋ ችግር ያጋጥማቸዋል። ይህንን ደግሞ ብርሃን ቴሌቪዥን ኮንሰርን ያገባናል በማለት በተደጋጋሚ እንደዚህ አይነት ችግሮችን እናቀርባለን። የምናቀርበው ግን ሌላው ማህበረሰብ እንዲማር አብሮ እንዲሆን እና ራሱን ትንሽ እንዲጠነቀቅ ለማድረግ እንጂ ወሬ ሰብስበን ለማቅረብ አይደለም። እና በጣም ኢንተረስቲንግ ነው። ከልጁ ጋር ተዋደደች፣ አብራ ሆነች። ከዛ በኋላ ብሯ ተወሰደባት። ብሯን ከወሰደባት በኋላ አይ ገንዘቤን ካልመለሰ ያው ሴቶች አይደሉ እንግዲህ ሴቶች ገንዘቤን ማትመልስ ከሆነ ወደ ሚዲያ ሄዳለሁ ስትለው ከከተማው ከ22 ማዞሪያ ገና 22 የሚባል ሰፈር ከሳጂን ማንተስየው ጋር ሆኖ ተመካክረው እስረኛ አደረጓት። ወስደው 2 ፖሊሶች አሰሯት። ሚዲያ ላይ እንዳትወጪ ምትወጪው ፈርመሽ ነው ምትወጪው ሁሉ ብለዋታል። እንግዲህ እድለኛ ሆና
ተለቃ እዚህ መታለች። በተለይ ሙሉ እዚህ ረጅም ዓመት የተቀመጠች ከዚህ በፊት ትዳር የነበራት ሰው ነች። ስለዚህ እኛም ደግሞ እንደ ከተማችን ጉዳዩን ያገባናል ብለን አቅርበናል። ምናልባት በዚህ ጉዳይ ላይ ልጁ ተከሳሽ ነኝ ያለ ልጅ መነጋገር ከቻለ እኛ ደስተኛ ነን። ግን እሺ እንደማይል እርግጠኛ ነኝ፣ ምክንያቱም እየሞከርንለት ነው። ይሄን እላለሁ። በተረፈ ሙሉ በጣም ተበሳይታለች፣ በጣም አዝናለች። የሚያሳዝን ነገር ብር መበላት ብቻ ሳይሆን እንደገና ደግሞ እስር ቤት ከነ ልጇ እስር ቤት መውሰድ ትንሽ እዚህ ሀገር እንደሚኖር ዜጋ ከበድ ብሎናል። ለዛ ነው ያቀረብናት። እኔ እንግዲህ ከዚህ በፊት ኢትዮጵያም ውስጥ ያደረገችውን ቃለ ምልልስ ሰምቻለሁ። ማንሳት የምንችላቸው ነገሮች ይሄ እንግዲህ ልጁ ታዋቂ በመሆኑ ከፍተኛ ተጽዕኖ ሊያሳድርባት ሞክሯል። ይሄ የሁለት ሰዎች የግል ጉዳይ ቢሆንም ከግል ጉዳይነት የሚያልፍበት ሁኔታ ደግሞ አለ። ከግል ጉዳይ የሚያልፍበት ሁኔታ ምንድነው? በሁለቱም መካከል የሆነውን ነገር የህግ አካላት በሚገባ አጣርተው ማየት ሲገባቸው እሷን በተለየ መንገድ ወስደው እስር ቤት የከተቱበት መንገድ ይሄ ትክክል አይደለም። የካናዳም ዜግነት አላት፣ የእስራኤልም ዜግነት አላት። በትውልዷም እንግዲህ ኢትዮጵያዊ ናት። ስለዚህ ይሄ አግባብነት በህግ ፊት ሁሉም ሰው እኩል መታየትና እኩል መታየት መቻል አለበት። በሁለት ግለሰቦች መካከል የተፈጠረ የግል ጉዳይ ቢሆንም እሷን እስር ቤት ከቶ ማስደንገጥ ትክክለኛ መንገድ አይደለምና ሌሎቻችን ከዚህ ምን እንማራለን በሚባለው ሁኔታ እንግዲህ ሰዎች ገንዘብ በጣም አስቸጋሪ ነገር ነው። ሰዎች ከገንዘብ በተያያዘ ብዙ ነገሮች ሊፈጠሩ ይችላሉና የምናደርጋቸውን ነገሮች ምንም ሰዎችን ብናምናቸው ብንወዳቸው ህጋዊ የሆነ ነገር እንዲኖር ሁልጊዜ ማድረግ ለሰው አሁን አንድ ሰው ገንዘብን ወስደ ሰጥተው አልዘረፈ፣ አልሰረቀ፣ አልነጠቀ በፈቃደኝነት ወስደ የሰጠው ገንዘብ ያንን ገንዘብ በምን አይነት ሁኔታ እንደሰጠው ህጋዊ የሆነ ውል ስምምነት ምናምን ከሌለ በጣም ከባድ ነው አይደለም? በጣም ከባድ ነገር እኮ ነው። እንደውም ይቅርታ አድርግልኝና በቃ አሁን እንደዚህ እየተናገርክ እያለ አንዳንድ ነገሮች ትዝ እያሉኝ ነው። አሁን ቅርብ ቀን 2 3 4 ኬዞች ወደ ብርሃን ቴሌቪዥን መጥተዋል። አንዱም ቤት አብረው ተገዝተው ከገዙ በኋላ ገንዘቡን ወስደው ትንሽ ቤተሰቦች ዘመድማማቾች ናቸው እንዲህ አይነት ችግር የፈጠሩ አሉ። ሌላው ደግሞ $40,000 ተወስዶባት ብርሃን ቴሌቪዥን ላይ አውጣን ልናገር ችግሬን ስትል እንግዲህ ብርሃን ቴሌቪዥን ደግሞ እንደሚታወቀው ብዙ ትክክለኛ ሆነ ማስረጃ ካላቀረብን እንደማናቀርብ ነው። እባካችሁን ገንዘብ ስትሰጡም አስፈረማችሁ ስጡ። ሁለተኛ ደረጃ ደግሞ ለምን ትሰጣላችሁ ገንዘብ? መተማመን አለ። ኢትዮጵያ ሌሎችም ቢዝነሶች በነጮቹም እንዲህ አይነት ነገር መካካድ አለ። ግን የኛ በዛ። የኛ ደግሞ ችግሩ ቤተሰብ ለቤተሰብ የቅርብ ቤተሰቦች ናቸው እንዲህ ነገር ችግር የሚፈጥሩት እና ሁሌ ማስጠንቀቂያ ማሳሰቢያ እንሰጣለን። አሁንም ተጠንቀቁ። ዝም ብላችሁ ገንዘብ የምታወጡ ከሆነ ተፈራረሙ። አስበው ኢትዮጵያ የሆነው ዶላር ዘዝረው እዚህ ተወስደኛለህ ብሎ $30,000 መስጠት አይ ዶንት ኖ ሞኛ እንለው ብልጥ ትንሽ ይከብዳል። መቀጠል ትችላለህ። ይሄ በጣም ከባድ ነገር ነውና ህጋዊ በሆነ ሁኔታ ውሎች ልክ ነው። ሰው በቃ በኋላ ውሎ ሲያደርግ ለጠብና ለጭቅጭቅ ይዳርጋል በቤተሰብ መሃል እንኳን። ምክንያቱም እኛ እንተማመናለን ምናምን የሚባለው ነገር ወደ ገንዘብ ሲመጣ ከባድ ነውና ቁጭ ብሎ በስነ ስርዓት በውል በሚታወቅ መንገድ መሆን አለበት። በኋላ በእኛ እኮ ተረት እኮ አለ በእጅ ሰተህ በእግር ፍለጋ ነው የሚባለው እና ይሄ መተማመን ቤተሰባዊነት ዝምድና የሚባለው ቁርኝት እየቀዘቀዘ የመጣበት ጊዜ በመሆኑ ገንዘብ ደግሞ
በጣም አስቸጋሪ ጉዳይ በመሆኑ ይሄ ላይ ጠንከር ያለ ለእኔና አንተ እንኳን ይመኑን ብረኛን ይመኑን፣ ግን ዝም ብላችሁ ገንዘብ አሰጡ። እኛ ከወሰድን እንመልሳለን። ለማንኛውም ጨዋታ ነው፣ ተጠንቀቁ። ይሄ ሲሪየስ ኢሹ ነው። በጣም መጠንቀቅ አለባችሁ። በጣም አንዳንዴ ከምትወደውና ከምትቀርበው ሰው ሁሉ እኮ ያራርቃል። ሃይማኖተኛ ነው። በተለይ ሴቶቻችን ይሄ በሃይማኖት መልክ የሚመጣ ሌባ በጣም አደገኛ ነው። ሃይማኖት የግል ነው። የእግዚአብሔርን ስም እየጠሩ የሚያታልሉ ወንጀለኞች ማአት ኢንፎርሜሽን አለ። ሰለቸን ማቅረብ። ሲሪየስ ነው የምነግራችሁ። ስለዚህ ተጠንቀቁ። ወደሚቀጥለው ፕሮግራም እንግባ። ሌላ የምትናገረው ነገር ከሌለ? የምናገረው ነገር የለም። ኢትዮጵያ ውስጥ በዜግነቱ ካናዳዊ ትውልደ ኢትዮጵያዊ የሆነ እሱ ባለው በለጠ የሚባል ወንድማችን እዚህ ላይ ፎቶ ልታረገው ትችላለህ። እሱ ወንድማችን ኢትዮጵያ ውስጥ ያለ አግባብ ታስሮ እንደሚገኝ ቤተሰቦቹም ደግሞ ፍትህ እንዲሰጠው ጥያቄ እያቀረቡ ይገኛሉ። እስቲ ይሄንን ሁኔታ ተከታትለዋል። ምንድነው ጉዳዩ? ከዚህ አገር ወደ ኢትዮጵያ ሄዶ ነው። አመሰግናለሁ ዳግማዊ። በጣም ይሄኛው ትንሽ ኢንተረስቲንግ ነው። ምክንያቱም እንደ ልጁ ከታሰረ 5 ወሩ አካባቢ 6ኛ ወሩ ነው። ዝም ያሉበትን ምክንያት ቤተሰቦች ስጠይቃቸው የመለሱልኝ መልስ ካሁን ይፈታ ስንል ጉዳዩን አከረሩት እና እንደ ብርሃን ቴሌቪዥን ቅድም እንዳልኳችሁ ኤቪደንስ ይዘን ነው የምናወራው። የተከሰሰበትንም ክስ ወረቀት ደርሶናል። እዚህ ላይ ለጥፍላችኋለሁ። እንግዲህ አሁንም ይሄ ቤተሰብ ችግር ነው፣ የፖለቲካ ችግር አይደለም። በጣም መታዝነው የቤተሰብ ችግር ነው። ጉዳዩን ግን ወደ ፖለቲካ ለመቀየር ሙከራ እያደረጉ ነው። በጣም ይገርማል። ታደሰ ገብረ ሕይወት እና ጠበቃ ግሩም አየለ የሱ የእህቶች ባሎች ናቸው። ታደሰ ገብረ ሕይወት ከሚስቱ ጋር ተለያይቶ 6 ዓመት የፍርድ ቤት አሳስረዋል እያለ የሚፎክር እንደነበረ ማስረጃዎች ያሳያሉ። ነገር ግን ወደ እስር ቤት ከተወሰደ በኋላ የክሱን ወረቀት ስንመለከት ልጁ ወደ ካናዳ ሊበር ሲል ነው ከኤርፖርት ይዘው የወሰዱት። ግን ክሱ ወረቀት ላይ አገሪቷን ለመበከል ተረተራም ሌላም ቴሮሪስት ምናምን ብለው ደስ የማይል ነገር ነው የጨመሩበት። የያዙትም ቦታ እንኳን እዚህ ቦታ ነው ያዝነው ብለው እንኳን ኤርፖርት ወደ ካናዳ ሲመለስ ነው ይዘው ያስቀሩት። ስለዚህ ባለፈው ጊዜ እኛ ይሄ ዜጋችን ኮንሰርንን ይለቀቅ መልቀቅ አለባቸው። መሳሪያ ይዞ ሰው እስካልገደረ ምናምን ድረስ እዚህ መክሰስ ይችላሉ ከፈለጉ፣ እሱ ችግር የለው እና የግል ጉዳይ ወደ አገር ጉዳይ ሲወስዱ ትንሽ ያሳዝናል። እና እህቱንም ወንድሙንም እዛው አካባቢ ያሉትን ሰዎች በሙሉ አነጋግር ያለው እዛ ድረስም ተሄዶ ሰዎች እንዲጠይቁት አድርግ ያለው። ቴንኪው የካናዳ መንግስት በተከታታይ ሄዶ እስር ቤት ድረስ አይቶታል። ከዚህ በኋላ እዚህ ደግሞ ያሉት ሜምበር ኦፍ ፓርላመንቶችና ሌሎችም ይህንን ጉዳይ ከነሱ ጋር እንወያያለን። አሁንም በአስቸኳይ ተፈቶ እንዲመለስ እናደርጋለን። የመንግስት ካድሬ አይሏቸው የመንግስት አፈቀላጤዎች እዛ እንትናችን ላይ ብዙ ነገር ነው የሚጽፉት። እንደዚህ ባትጽፉ ጥሩ ነው። ኢትዮጵያ የሁላችንም ሀገር ነች። በሰላም መኖር የፈለገ ሰው ሰላምን ነው እንትን ማለት ያለበት። ስለዚህ እድሜ ልካችን እርስ በርስ ስንባላ ስንቀናና ችግር ስንፈጥር ከርመናል። ይሄ የግል ጉዳይ ነው፣ ፖለቲካም አይደለም። ከልጁ ጋር ከእሱ ባለው እንደው ስለሱ ባለው መለስ ላድርግና በዚህ በቶሮንቶ ከተማ አውቀዋለሁ። በጣም ሰላምተኛ ልጅ ነው። ሌሎችም አሉ። አይ ቲንክ ባህር ዳር መስሎ መሰለኝ የተወልዶ ያደገው የባህር ዳር ልጅ ነው አሉ እና ሂዝ ናይስ ጋይ እና አሁንም በዚህ አጋጣሚ እንደዚህ ፊት ለፊት ቁጭ ብለን የምናወራው ስለ ሰው ልጅ መብት፣ ስለ ህግ 5 ወር የሚቆይበት ምክንያት የለም። ከፈለጋችሁ ኮርቱን ተከታትላችሁ የምታደርጉትን ነገር ማድረግ ነበረባችሁ። የህግ የበላይነትን ሁሌ መፈጸም አለበት። ለሀገሪቷም ለናንተም ወደ ኢትዮጵያ ለሚገባውም ትውልድ ጥሩ አይደለም እንላለን። እዚህ
አምባሳደራችንም በዚህ ያሉት አምባሳደርና በአሜሪካም ያሉት ሁሉም በዚህ ጉዳይ ላይ ኮንሰርን ሆነው እየተከታተሉ ነው። እንግዲህ እግዚአብሔር ካለ በቅርብ ቀን ወደ ካናዳ መጥቶ እናየዋለን። ይህንን እንግዲህ ለሁላችሁም እናገራለሁ። በተረፈ ታደሰ ገብረሕይወትና ጠበቃ ግሩም አየለ ፕሊስ ወንድማችሁ ነው። እንዲህ አይነት እልክ አቁማችሁ። በጣም የሚያሳዝን ነገር ታደሰ ገብረሕይወት ማለት የእህት ባል ነው። ለልጆቹ አጎት ነው እና ይሄ ነገር ትንሽ እኔ ሰው ስላወቅኩ ሰው መጉዳት የለብኝም እና መጠንቀቅ አለባችሁ። ይሄ ነገር ፕሊስ ልቀቁት፣ ወደ ካናዳ ይምጣ። አመሰግናለሁ። ሌላ የምንጨምረው ነገር አለ? ምንም የምንጨምረው ነገር የለም። ብርሃን ቴሌቪዥንን ሰብስክራይብ እንዲያደርጉ፣ ላይክ ኤንድ ሼር እንዲሰጡን፣ ዓመታዊ አባል እንዲሆኑ እንጠይቃለን። የዛሬው ዝግጅታችን በዚሁ ተጠናቋል። በአንተ በኩልም መሰናበት ትችላለን። እንግዲህ ተመልካቾቻችን ዛሬው ፕሮግራማችንን በዚህ እናጠናቀቃለን። አየሩም እየተቀየረ ስለሆነ ትንሽ ፈካ እንላለን። ዳግማዊ ያው እንግዲህ ከልብ አመሰግናለሁ። በሚቀጥለው ሳምንት እንደዚሁ በተመሳሳይ ፕሮግራም እስክንገናኝ ድረስ ጤና ይስጥልኝ። እናንተም የብርሃን ቴሌቪዥን ላይክ፣ ሼር፣ ሰብስክራይብ አድርጉ። በ2026 ብርሃን ቴሌቪዥን አመታዊ ያው ሜምበርሺፕ እንድትከፍሉ ደጋግመን እየጠየቅን ነው። አንዳንዶቻችሁ እየከፈላችሁ ነው። ከልብ አመሰግናለሁ ለሁሉ ነገር። ጤና ይስጥልኝ ዳጊ። መልካም ቀን። እሺ፣ መልካም ቀን።